የሆነ ነገር ማድረግ አለ። ምናሴ አልተኛም እንዴ? ሰላምዬ እዚህ ትሰሪያለሽ? ወደ መኝታ ክፍል እየሄድኩ እኮ ድምፅህን ሰምቼ ነው። ድንብላል ጋር እኮ ስገቢ እያዩሽ ነበር። አዎ ስታለቅስ ሰምቻት እኮ ነው የሄድኩት። እያለቀሰች ነው ነበር? አልሰማሃትም ነበር? የሆነ ድምፅ እየሰማኝ ነበር፣ ግን ሌላ ሀሳብ ውስጥ ስለነበርኩኝ ትኩረት አልሰጠሁትም። ቆይ ምን ሆነሃል? ማለቴ ምን እያሰብክ ነበር? ስለ አባዬና ስለማዬ እያሰብኩኝ ነው። ስለ እነ እማዬ ምንድን ነው የምታስበው? አባዬ እኮ እንደ ቀልድ ወጥቶ በዛው ቀረ ማለት። ሰላምዬ ደግሞ ሰው ማዛግ ትወጃለሽ። ቆይ አባዬ ከቤት ወጥቶ እንደቆየ አልታወቀሽም? አይ እንደዛ ማለቴ ሳይሆን ሀሳብ ውስጥ የሚያስገባ ምን ነገር ተገኘ ብዬ ነው። አባዬን አግኝቼው ነበር እና ሁለተኛ ወደዚህ ቤት እንደማይመለስ ነው የነገረኝ። ለምን? ሰላም ግን ጤነኛ ነሽ? ከማዬ ጋር ስለተጣላ ነዋ። እባክህ ቀዳዳ በለው። አባዬ ነው ቀዳዳ የምትይው? እሱ መቼ በማዬ ጨክኖ የሚያውቀው ነው። አሁንስ ጨክኗል። አንተ ዝም ብለህ ትጨናነቃለህ እንጂ እማዬና አባዬ መቼም ቢሆን ተለያይተው አይቀሩም። አንቺ ነገሩን አቀለሿል። አባዬ ግን ወደምትጡበት እመለሳለሁ እያለ ነው። ወንድ ከሆነ ለምን ጊዜ ይቆጥራል? ዛሬውን አይሄድም ነበር? እሱ ደግሞ ምን ማለት ነው? ዝም ብሎ ነው እንጂ ዛሬ ነገ ሄዳለሁ እያለ የሚፎክረው መቼም ቢሆን አይሄድም። የምር ናፈቀችኝ። እንዴት ነው ማትናፍቀኝ? እንኳን እሷ እርግብ ራሱ ትናፍቀኝ አይደል እንዴ? ታዲያ እንደሱ ከሆነ ለምን ይቅርታ አትጠይቃትም? ምን ብዬ? እርግብን አልወዳትም አንቺን ነው ልቤ እስኪቃጠልም ወድሽ ብለህ ነዋ። አትሰማኝም እባክህ። ቆይ ግን አንተ እስከ ዛሬ አልነገርከኝ? የቤት ሰራተኛ ማፍቀር አሳፍሮ ነው? እኔ እንጃ እንደዛ ነው ሮብን አይደለም። ሁለተኛው ደግሞ ድራማውን ወደ ነው ለእናንተ ይጠቅማችኋል ብለን አይደለም ምን ተነት ነው። ብዙ ሰው አንዳንድ ጊዜ በቃ አቁሙ፣ በብዛት አቁሙ ይላሉና ማንም ብሎን አናቆም፣ ማንም ብሎንም አንሰራም። ለኛ እንደ ስራ ነው ማለት ነው በቃ። ምክንያቱም ሶሻል ሚዲያን ዝም ብሎ እንትን ከማለት ዝም ብሎ በቃ ድራማ ምንም እያዩ ከመጃጀል እንደዚህ እየሰሩ እነሱንም እየጠቀሙ መጥቀም ጥሩ ነው ብለን ስላሰብን ነው። እና የሚመቻችሁ እዩ፣ የማይመቻችሁ ደግሞ ለፉና የሰው ነጻ ፈቃድ አትፈታተኑ። እንኳን አይደለም የሰው ልጅ ፈጣሪ እንኳን የሰው ልጅ የፈለገውን ነገር እንዲያደርግ በዚህ ምድር ላይ ነጻ ፈቃድ ሰጥቶታልና ነጻ ፈቃዳችን አትጋፉ። በገዛ ቤታችን የፈለግነውን ቪዲዮ የፈለግነውን ነገር የመልቀቅ መብት አለን። እናንተ ደግሞ የማየትም ያለማየትም መብት አላችሁ እና ይሄን እናስተላልፋለን። በዛሬው ክፍል ይዘንላችሁ የመጣ ነው እንግዲህ የአቶ በቃሉና የወይዘሮ ሜላት መጨረሻ ምን ይሆናል? ምክንያቱም የወይዘሮ ሜላት ጠንካራ ሴት ስለሆነች የሚፈታተናትና ብዙ ፈተና ውስጥ የሚከታሷት አታጣም። በፊት ወይዘሮ ባዩሽ ነበረች በጀርባዋ እየወጋቻት ብዙ ነገሮቿን እሷ የምትሰራውን እሷ ወይዘሮ ሜላት የምትሰራውን ባዩሽ እያፈረሰች ብዙ ነገሮቿን ፈተና ውስጥ የከተተቻት በትዳሯን፣ በህይወቷን፣ በልጆቿን በብዙ ነገር እየመጣች ፈተና ውስጥ የምትከታት። አሁን ደግሞ ባዩሽን አስገድሎ አቶ በቃሉ ተተክቷል ማለት ነው። እናም ትዳሯን ለመበጥበጥ ህይወቷን በጥብጦ የራሱን በወይዘሮ ሜላት ህይወት ላይ የራሱን ህይወት ለመገንባት እንግዲህ ደፋ ቀና እያለ ነው። ይሳካለት ይሆን? የመጨረሻው የሚለው እስከ መጨረሻው ይሳካለት ይሆን የሚለውን አብረን የምናይ ይሆናል። ባዩሽ እንግዲህ የሞተችው በሱ ምክንያት ነው እና ከጀርባ ሰው አለ ብላት ነበር ወይዘሮ ሜሮን። ከጀርባ ብዙ ባዩሽ የምታውቃቸው ባዩሽን የገደሏት ብዙ ሰዎች አሉ። በጣም እጃቸው ሰፊ ነው እና ተጠንቀቂ ብላት ነበር። በዛም ምክንያት የእሷን ገዳዮችን በዛው ለመያዝ የእሷ ጠላቶች ስለሆኑ ብትሞክርም እስካሁን ምንም ፍንጭ አላገኘችም። እሱም ቤትን ጸዶ እንግዲህ ትዳሯን ለማፍረስ ጫፍ ላይ ደርሷለኝ። በዚህም ምክንያት በጣም ደስ ብሎታለኝ እና በሚያሳዝን ሁኔታ ደግሞ የሀና ፍቅረኛ እዝራ አባቱ አቶ በቃሉ ነው። ማለትም የወይዘሮ ሜላት ልጅ እና የአቶ በቃሉ ልጅ ወደፊት እንግዲህ አንድ ሊሆኑ ነው ማለት ነው እና እስካሁን አልተገለጠም፣ ግን እንደምጠረጥረው ይመስለኛል እዝራ የአቶ በቃሉ ልጅ ነው። ምክንያቱም አባቱ ሀብታም እንደሆነ የሀብታም ልጅ እንደሆነ ስለሚናገር ብዙ ጊዜ እስካሁን ቤተሰቦቹን አላሳየም። ግን ደግሞ መጨረሻቸው የእሱ ልጅ ከሆነ እዝራም ሀኒቾን የማጣት እድሉ ከፍተኛ ይሆናል ብዬ አስባለሁ። ምክንያቱም ወይዘሮ ሜላት ጠላቷን በጭራሽ ጠላቷ እንደሆነ ስታቅል ልጇን ፈቅዳ አሰጠውም። እሷም ከዚህ በፊት ምናልባት
ብታዩ ታውቀው ይሆናል። ግን አንድ ጊዜም እንኳን ሀኒቾ አላስተዋወቀቻትም ማለት ነው። ቤቲንም በደንብ ስራሽን በአግባቡ ከሰራሽ በስምሽ ሱቅ ከፍትልሻለሁ እያለ እያባበለ እንግዲህ እሷንም ችግር ውስጥ እየከተታት ነው። እና ቤቲም መጨረሻዋ እንደ ሜሮን እንደሚሆን ምንም ጥያቄ የለውም። ምክንያቱም ሜሮንም ገንዘብ ብላ ነው የመጨረሻዋ እስር ቤት የሆነው። አሁን ላይ የሜሮንና የእርግብ ጉዳይ እስካሁን አለየለትም ማለት ነው። ፖሊሶችም መረጃ አግኝተው እነሱ ነፃ እንዲወጡ እየሰሩ አይደለም። እስካሁን ጠፍተዋል። ወይዘሮ ሜላት ከወጣች በኋላ ከእስር ቤት ምንም አዲስ ነገር የለም። እርግብም እንደታሰረች ናት፣ ሜሮንም እንደታሰረች ናት። እና ሜሮን ባዩሽ ያው አብሬሽ ከጎንሽ ነኝ ምናምን ብላ ገንዘብ ከሰጣቻት እና ጓደኛዋ እንድትከዳ ካረገቻት በኋላ ነው እዚህ ችግር ውስጥ የገባችው። እና አሁንም በተመሳሳይ ሁኔታ ቤቲም በገንዘብ አታሎ እሱ የወንጀሉ ተካፋይ እያደረጋት ነው አቶ በቃሉ። እናም አሁን እሱ ደስተኛ ነው። ምክንያቱም በእርግጥ አቶ መስፍን ውጭ ሀገር የኖረ ነው፣ ብዙ ነገሮችን ያውቃል። ስለዚህ እጁን አጣጥፎ መቀመጥ የለበትም። ስለዚህ እኛም ስራችን ገና ነው፣ ስራችን ገና ብዙ ነገር ይቀረዋል እያላት ነበረ። እና የወይዘሮ ሜላት ህይወት ለማበጣበጥ ተግቶ እየሰራ ይገኛል። እሷ ምንም ልታምነው አልቻለችም። እቤት ድረስ መጥቶ ቢለምናትም ፈቃደኛ አይደለችም። እሺ ልትለው አልቻለችም ማለት ነው፣ ይቅርታም ቢጠይቃት። እናም በዚህ ምክንያት ቤቲ በተደጋጋሚ እየደወለች ነው። ከዚህ በኋላ እኔና አንቺ ምንም የሚያደዋውልን ጉዳይ የለም ወይ አውቀሽ ተልከሽ ነው ሆን ብለሽ እየሰለልሽኝ ያለሽ ወይስ ምንድን ነው ምናምን ብሎ ሲጠይቃተኝ እኔ ባለውለታዬ ስለሆንክ ችግሬ ቀን ስለደረስክ ያው ባለውለታዬን ሰው ትዳር በጠበጥኩ ብዬ ነው በጣም ይቅርታ እያለች ነበር። ግን እሱ ከዚህ በኋላ ፊት እንደማይሰጣት ስለተገነዘበች ሌላ መንገድ እየፈለገች ይመስላል። ወይዘሮ አስቴርም ልጇን ለማረጋጋት እና ለመምከር እየሞከረች ነው ያለችው። እና መጥቶ መቤት ድረስ ይቅርታ እንደጠየቃትና ማንም በሌለበት ይቅርታ ሊጠይቃት እንደመጣ ከዛም እንዳባረረችው ነገረች። እና እናትየዋ ቢያንስ እኮ እሱ የሰው ልጅ ነው፣ ስህተት ሊሰራ ይችላል፣ ቢያንስ ማዳመጥ ነበረብሽ፣ እንዴት ታባረሪዋለሽ አለቻት ማለት ነው። እና የእውነት ሊኖረው ይችላል፣ ቢያንስ ሰምተሽ ውሳኔሽን መወሰን ነበረብሽ ስትላት፣ እውነት ቢኖረው ኑሮ እንደ ሌባ ሹክክ ብሎ ቤት አይመጣም ነበር። ስለዚህ ምንም አይነት እውነት የለውም ብላ ደመደመች። በዚህ ምክንያት እንግዲህ እናቷም እየተቆጣቻት ነው፣ እየመከረቻት ነው። አንቺ ሲጀመር የእሱ ነገር አይሆንልሽም፣ ለዛ ነው ለሱ የምትወግኙ እያለች ከእናቷ ጋር ጭቅጭቋን ቀጥላለች። በሌላ በኩል ጽዮን እስከ መጨረሻም ሴራዋ ተጋለጠባት። እንግዲህ ሴራዋን እንዳጋለጠባት ስላልገባት እንግዲህ እዝራን ይዛ ቀጥታ እነ እንትና ባሉበት ሰፈር ሄዳ ነበር፣ ኤልያስ እና አሊ ባሉበት ሰፈር ማለት ነው። ነገር ግን አብዷል ብላ የተናገረችው ልጅ ልክ ተመልሳ ስትሄድ ጤነኛ ሆኖ ነው ያገኘችው። እና በጣም ነው የደነገጠች። ምክንያቱም ራሱን ስቷል፣ ራሱን አያውቅም። ስለዚህ ስታየው እንዳትደነግጥ እያለች ነበር ለእዝራ። ስትሄድ ግን በቃ ሰላም አላት፣ ጠፋሽ ምናምን አላት። እና የቆየ ቀልዳችሁብኝ ነው ብላ እዝራን ዘወር አድርጋ እንግዲህ እያፋጠጠቻቸው ነው ያለችው ማለት ነው። ከትናንትና መጥቼ ነበር ምናምን እያለች ስትቀባጥር ያው እንደታመመ እንዲያውቅ ስለማይፈልግ አሊ ምን ሆነ አልመጣችም ልትመጣ ይሆናል ምናምን ብሎ ነገሩን አስቀየሰ ማለት ነው። እና ጽዮን አሁን መዋረጃዋና የመጨረሻ ከእዝራና ከሀኒቾ የምትርቅበት ጊዜ ቀርቧል። ምክንያቱም ሀኒቾ እውነቱን ካወቀች አትለቃትም እስከ መጨረሻው ድረስ ማለት ነው። እዝራም ከጎኗ እንደሚሆን ተስፋ እናደርጋለን። ግን ከቀደመቻትና ነገሮችን እሷ ወደ ደሴ ሳትሄድ እሷ ችግሩን ሳትፈታ ከሄደች ጽዮን ከቀደመቻት ከእዝራ ጋር ኃይለኛ ጠብ ውስጥ ይገባሉ። ግን ይረዳታል፣ ስለሚወዳት በጣም ስለሚወዳትኝ ይረዳታል ብለን ተስፋ እናደርጋለን። ጆሮም እና ተምቹ ጠፍተዋል። የድራማው ድምቀት ነበሩ። አሁን ላይ ግን አባባ ኖላዊም እየታዩ አይደለም። እና እነሱ ሲመጡ የድራማው ድምቀት ናቸው። በጣም ነው ደስ የሚሉት። በተለይ ተምቹና ጆሮ ያላቸው ጓደኝነት በጣም ነው የሚያስቀነው። በቀጣይ ያለውን ክፍል ደግሞ ዘንላችሁ እንመጣለን። ውድ ተመልካቾቻችን በያላችሁበት ሰናይ ጊዜ ተመኘንላችሁ።
እኮ ደግሞ የራሷ ስራ የላትም። የቤት ሰራተኛ መሆኗ يا الله خلاص نعرفها